ጤና ይስጥልን። እንዴት ናችሁ? ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የሰዓቱን ዜና ይዘን ቀርበናል። አበይት ርዕሶቹን በማስቀደም እንጀምራለን። የሰሜን ሸዋ ዞን አቃቤ ሕግ መምሪያ የሰላሌ ሕዝብ ክብር የሚነኩ ንግግሮችን አድርጓል የተባሉትን ፓስተር ሄኖክ ግርማን ለሕግ ለማቅረብ እንቅስቃሴ መጀመሩን አስታወቀ። አፋር በኤርትራ መንግስት የዘር ማጥፋት እየተፈጸመበት ነው ሲል የቀይ ባህር አፋር ዲሞክራሲያዊ ድርጅት ዛሬ በሰጠው መግለጫም አስታውቋል። በጋምቤላ ክልል የጸጥታ ችግር ይስተዋልባቸዋል በተባሉ አካባቢዎች ከዛሬ ጀምሮ ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ድረስ የሰዓት እላፊ ገደብ መጣሉን የክልሉ መንግስት አስታወቀ። ጠቅላይ ሚኒስትር አብይ ከዊልያም ሩቶ ጋር ያደረጉት ውይይት ሳፋሪኮምና ኢትዮ ቴሌኮም በአፍሪካ ቀንድ በጋራ ለመስራት እንዲችሉ ድጋፍ መሰጠቱ ተገለጸ። በዝርዝር እንመለከታችኋለን። ቆይታችሁን ከአፍሪካ ታይምስ ጋር አድርጉ እያልን ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ። በቀዳሚ መረጃችን በፓስተር ሄኖክ ግርማ ሰላሌ ላይ የህግ ምርመራ ተጀመረ። የሰሜን ሸዋ ዞን አቃቤ ሕግ መምሪያ የሰላሌን ሕዝብ ክብር የሚነኩ ንግግሮችን አድርጓል የተባሉትን ፓስተር ሄኖክ ግርማን ለህግ ለማቅረብ እንቅስቃሴ መጀመሩን አስታወቀ። የፍቼ ከተማ አቃቤ ሕግ እና የከተማ ፖሊስ በቅንጅት በጀመሩት ምርመራ ከጉዳዩ ጋር በተያያዘ ወይዘሮ ባዩሽ አለማየሁ ከበረ የተባሉ ግለሰብ በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑ ተገልጿል። የሰሜን ሸዋ ዞን አቃቤ ሕግ መምሪያ ኃላፊ አቶ ዳምጦ ጣና በሰጡት መግለጫ የሚከተሉት ዋና ነጥቦችን አንስተዋል። አንደኛ፣ ብሔርን መስደብ፣ ስም ማጠልሸትና በህዝብ መካከል ሁከትን የሚፈጥሩ ንግግሮችን ማድረግ በህግ የሚያስጠይቅ ከባድ ወንጀል ነው ሲሉ ገልጸዋል። ሁለተኛ፣ ፓስተሩ በአሁኑ ወቅት በሌላ ክልል እንደሚገኙ የጠቆሙት ኃላፊው ግለሰቡ በቁጥጥር ስር ለማዋል ከፌዴራል ህግ አካላት ጋር የቅርብ ክትትልና ንግግር እያደረገ መሆኑን አረጋግጠዋል። ሶስተኛ፣ የጀግኖች መፍለቂያ የኩሩ ኦሮሞ ህዝብና የተለያዩ ሃይማኖቶች በክብር የሚኖሩበት ሰላሌ ስም መነካቱ የህዝብ ቁጣ የቀሰቀሰ በመሆኑ ህጉ ተገቢ ምላሽ ይሰጣል ብለዋል። አቃቤ ሕግ መምሪያው የህግ የበላይነትን ለማረጋገጥ አስፈላጊውን እርምጃ ሁሉ እንደሚወስድና የምርመራን ውጤት በየጊዜው ለህዝብ ይፋ እንደሚያደርግ አስታውቋል። በሌላኛው ዜናችን አፋር በኤርትራ መንግስት የዘር ማጥፋት እየተፈጸመበት ነው ሲል የቀይ ባህር አፋር ዲሞክራሲያዊ ድርጅት አስታወቀ። ድርጅቱ ዛሬ ለጋዜጠኞች በሰጠው መግለጫ የኤርትራ መንግስት ከ1993 ዓመተ ምህረት ጀምሮ በኤርትራ ደናክል አካባቢ የሚኖሩ የቀይ ባህር አፋሮች ላይ መንግስታዊ ዘር ማጥፋት የመብት ጥሰት እየፈጸመ ቆይቷል ብሏል። የድርጅቱ ሊቀመንበር ኢብራሂም ሀብሮር በመግለጫ እንደተናገሩት ከሆነ የኤርትራ መንግስት በአፋሮቹ ላይ ከህግና ከፍርድ ውጭ ግድያዎችና ዘር ተኮር ጭፍጨፋ፣ ያለ ፍርድ ማሰርና ማሰቃየት፣ መሰወር፣ የግዳጅ ወታደራዊ ምልመላ በግዳጅ ማፈናቀል እየፈጸመ መሆኑን ጠቅሷል። በቋንቋችን እንዳንማር በመከልከል መስጊዶቹ በመዝጋትና የቁርአን ትምህርት በመከልከል የቀይ ባህር አፋር ህዝብን ባህልና ማንነት ማጥፋት ላይ መሆኑንም ተናግሯል። ከቀይ ባህር አሳ ማጥመድ መከልከልም ጨምሮ ኢኮኖሚያዊ መብቶቹ በመጣስ የህልውና አደጋ ውስጥ አስገብቶታል ሲሉም የድርጅቱ ሊቀመንበር ኢብራሂም ሀሩር አስረድተዋል። በዚህ ምክንያት በርካታ የቀይ ባህር አፋሮች ከመኖራቸው ተፈናቅሎ እየተሰደዱ መሆኑን ጠቅሰዋል። የኤርትራ መንግስት ዓላማ የቀይ ባህር አፋሮችን ከቀይ ባህር ማስለቀቅ መሆኑንም ሊቀመንበሩ ተናግሯል። ድርጅቱ የኤርትራ መንግስት በኤርትራ አፋሮች ላይ እያደረሰ ያለውን የሰብአዊ መብት ጥሰት የተመለከተ ክስ ለአፍሪካ የሰብአዊና ህዝባዊ መብቶች ኮሚሽን ማቅረቡን ገልጿል። ወደ ሌላኛው ዜናችን ስንሻገር በጋምቤላ ክልል የጸጥታ ችግር ይስተዋልባቸዋል በተባሉ አካባቢዎች ከዛሬ ጀምሮ ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ድረስ የሰዓት እላፊ ገደብ መጣሉን በእነዚህ አካባቢዎች ከተፈቀደላቸው የጸጥታ አካላት ውጪ በየትኛውም ቦታ የጦር መሳሪያ ይዘው መንቀሳቀስ እንደማይቻል ክልሉ አስጠንቅቋል። ከዛሬ ረቡዕ ታህሳስ 15 ጀምሮ ተግባራዊ እንደሚሆን የተነገረው የሰዓት እላፊ ገደብ የክልሉ መንግስት መቀመጫ የሆነችው የጋምቤላ ከተማን እንደሚያካትት የክልሉ መንግስት አመላክቷል። በጋምቤላ ከተማ ከ2 ሳምንታት በፊት የተከሰተውን የጸጥታ አለመረጋጋት ተከትሎ ከህዳር 30 ጀምሮ ተግባራዊ የሚደረግ የሰዓት እላፊ ገደብ ተጥሎ እንደነበር ይታወሳል። ከምሽት 1 ሰዓት በኋላ በሚደረግ የተሽከርካሪና የሰው እንቅስቃሴ ላይ ተጥሎ የነበረው ይህ ክልከላ የጸጥታ አካላትን እንደማይጨምር በወቅቱ ተገልጾ ነበር። ዛሬ ይፋ የተደረገው የሰዓት እላፊ በተመሳሳይ መልኩ ለጸጥታ ስፍራ የተመደቡ ኃይሎቹ እንደማይመለከት የክልሉ መንግስት አስታውቋል።
የሰዓት እላፊው ገደቡ ይጣለው በጋምቤላ ክልል ሰሞኑን በተከሰተው የጸጥታ ችግር ምክንያት እንደሆነ የክልሉ መንግስት በመግለጫው ጠቅሷል። የጸጥታ ችግር በሚስተዋልባቸው የክልሉ አካባቢዎች በሙሉ እንደሚተገበር የክልሉ መንግስት ቢገልጽም ከጋምቤላ ከተማ ውጪ ያሉትን ስፍራዎች የትኞቹ እንደሆኑ መግለጫው በዝርዝር ሳያመላክት ቀርቷል ተብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው እሁድ ባወጣው መግለጫ በጋምቤላ ክልል ግጭትና የጸጥታ መደፍረስ የተከሰተባቸው ጋምቤላ ከተማ፣ ጋምቤላ ወረዳ፣ አቦል እና ኤታንግ ልዩ ወረዳ መሆናቸውን ገልጾ እንደነበር ይታወሳል። በመጨረሻ ዜናችን ጠቅላይ ሚኒስትር አብይ ከዊልያም ሩቶ ጋር ያደረጉት ውይይት ሳፋሪኮም እና ኢትዮ ቴሌኮም በአፍሪካ ቀንድ በጋራ ለመስራት እንዲችሉ ድጋፍ መሰጠቱ ተገለጸ። በጠቅላይ ሚኒስትር ዶክተር አብይ አህመድ እና በኬንያ ፕሬዝዳንት ዊልያም ሩቶ መካከል በአዲስ አበባ በተካሄደው ውይይት ሳፋሪኮም እና ኢትዮ ቴሌኮም በጋራ እንዲሰሩ የፖለቲካ ድጋፍ አስገኝቷል ተብሏል። ይህም በአፍሪካ ቀንድ ያለውን የዲጂታል እና የመሰረተ ልማት ትብብር ለማሳደግ አዲስ እርምጃ መሆኑን ተገልጿል። ከውይይቱ በኋላ የወጡ መግለጫዎች መሪዎቹ በሁለቱ የቴሌኮም ኩባንያዎች መካከል ስልታዊ አጋርነትና ኢንቨስትመንት እንዲኖር ለመደገፍ መስማማታቸውን አመላክተዋል። ስምምነቱ የኢኮኖሚ ትስስርን ለማጠናከርና ቀጠናዊ ግንኙነትን ለማስፋፋት እየተደረገ ያለው ሰፊ ጥረት አካል መሆኑም ተጠቁሟል። መሪዎቹ የዲጂታል መሰረተ ልማት ለንግድና ለፈጠራ እድገት ቁልፍ መሆኑን ገልጾ ለአፍሪካ የልማት የሰላምና የመረጋጋት ጉዞ በጋራ ለመስራት ያላቸውን ቁርጠኝነት በድጋሚ አረጋግጠዋል። የኬንያው ፕሬዝዳንት ዊልያም ሩቶ በማህበራዊ ትስስር ገጻቸው ባሰፈሩት መግለጫ ውይይቱ የኢኮኖሚ ትስስርን ለማጠናከርና ለሁሉም ሀገራት ዜጎች ተጨባጭ ጥቅም በሚያስገኙ ተግባራት ላይ ያተኮረ መሆኑን ገልጸዋል። አክሎም የኢኮኖሚ ትብብርን ለማሳደግ ቀጠናዊ መረጋጋትን ለማስፈንና ህዝቦቻችን ተጠቃሚ የሚያደርጉ ተግባራትን ለመደገፍ በጋራ እንሰራለን ሲሉ በማህበራዊ ትስስር ገጻቸው ላይ ፕሬዝዳንቱ አስፍረዋል። ውድ የአፍሪካ ታይምስ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁት ይመስል ነበር። ስትከታተላችሁን እያመሰገን ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበት። ጤና ይስጥልን ብለናል።